ስለሆንሽ ነው ልጅን መስመቻል ልጅ ደህና ነሽ? የለም በቃ አጠፋች እንደ ልጅ ቀጠዋት። ገባ ወደ ቤት ህይወት ስትመታት መናን ይይዛታል። መጀመሪያ መና ሂጅና ሰብስቢያቸው በማለት ለህይወት የድርጅቱን ሙሉውን በስሟ ወረቀት አጽፎ እሷ እንድትፈርምበትና የምስራች ሊያበስራት ነበረ። ግን ደግሞ ህይወት እያደረገች ያለችው ምክንያቱም እኔ ብዙ ገንዘብ ከፍዬ ነው ያስወጣው ስላለችው ጥሩ ሰው እንደሆነችና መልካም ሴት እንደሆነች አድርጎ ነበር የሚያስባት። ደግሞም ከመና ጋራ አሁን ላይ ያላቸው ቅርርብ እያስፈራራቻት እንደሆነ ማንም ሰው ባያቅም ግን እያስፈራራች እንደምታቀርባት ሲያይ በቃ ለልጅም ጥሩ እናት ሆናላታለች በማለት ጥሩ ነገር አስቦላት ነበር። ይህን ሁሉ እነ ፈሪሃ እንዴት እንደዚህ ሊሆን ይችላል መሆን የለበትም እያሉ ሁሉም ፈሪሃ ከነ አጎቷ እያሰበች ነበር። ቆይ ግን ምን እየተካሄደ ነው እዚህ ቤት በማለት እሱም ቆይ መናኮ ከሄደች ቆየች፣ ፈሪሃ ሄደች ትጠሪያቸው ሲላት ቆይ እኔ ልሂድና ልጥራቸው። አይ ቆይ ትንሽ ተረጋጊ፣ ትመጣ ይሆናል የልጅ ነገር። አሁን እነሱ ጋር ቁጭ ብላ እየተጫወተች ይሆናል ህይወትንና አሮንን እንድትጠራቸው ነው። ስለዚህ ከእነሱ ጋር አሁን ፍቅር ስለሆነች ምናልባት እነሱን ለማውራት እዛው ቁጭ ብላ ሊሆን ይችላል እና ራሳቸው ሲጨርሱ ይመጣሉ በማለት ቢጠብቋቸውም ግን እነሱ የመምጣት ምንም ሀሳብ አልነበራቸውም። ህይወት በአጋጣሚ ከፍቅረኛዋ ጋር ስልክ እያወራች ነበር። መና ወደ ህይወት ክፍል ስትሄድ ስልክ ስታወራ ትሰማታለች። የምታወራውን ስልክ ደግሞ መና ጠጋ ብላ ማዳመጥ ትጀምራለች። የምታዳምጠውም ውሽሟ እንደሆነ ስታቅ በጣም ትናደድና የእውነት በአባቴ ላይ እንዴት ተጫወተች ነው ካሁን በኋላ ለአባቴ ነግረዋለሁ እያለች እሱንም ማዳመጥ ትጀምራለች። እስከ መጨረሻው አዳምጣ ከጨረሰች በኋላ ህይወት በአጋጣሚ ስልኩን ዘግታ ዞር ስትል የሆነ ጥላት ያለች። ማን ነው በር ላይ ቆሞ የሚያዳምጠኝ? ወይኔ ያወራሁትን ሁሉ ሰው ሰምቶኛል በማለት በሩን ስትከፍት መና ነበረች በር ላይ። እናም መናን ጎትታ ወደ ውስጥ ካስገባቻት በኋላ ህይወት ቆይ ምን እያደረግሽ ነበርሽ? አንቺ የተረገምሽ እያዳመጥሽ ነበረ ወይ ስትላት አይ እኔ ላዳምጥሽ ሳይሆን እውነት ለመናገር ልጠራሽ ነበር የመጣሁት እንጂ እኔ ምንም የሰማሁት ነገር የለም ብላ ብትከዳትም ህይወት ግን ጥፊዋ ከባድ ስለነበር በጥፊ ስትመታት አዎ አዳምጥሻለሁ ስታወሪ ሰምቼሻለሁኝ ግን ደግሞ የመጣሁት ደግሞ ላዳምጥሽ ሳይሆን አባዬ ጥሪያት ብሎኝ ልጠራሽ ነበር የመጣሁት እና ምን ይደረግ እንደውም ካሁን በኋላ ለአባቴ እናገራለሁ፣ ለታዴ እነግረዋለሁ ሁሉንም ነገር ስትላት እኮ እንዴት አንቺ እንዴት ነው አሁን ደግሞ ጥጋብ ተሰማሽሳ ምን ማለት አስበሽ ነው በማለት ህይወት አሁንም እገልሻለሁኝ በማለት ፈሪሃ ማለትም መናን ታስፈራራታለች። መናም የፈለግሽውን ታመጫለሽ እንጂ ከዚህ በኋላ አልፈራሽም፣ እንደውም ለአባቴ ነግረዋለሁ ውሽማ እንዳለሽ ደግሞም ያቃልም፣ ስለዚህ ያለውን ነገር ከአባቴ አወራዋለሁ ለአባቴ ስትላት ምን ነው አንቺ ምን ነው ከልጄ ከአሮን ፍቅር ያዘሽ እንዴ ስትላት አረ በፍጹም እኔ ፍቅር አልያዘኝም ከአሮን። ምንድን ነው ቆይ ይሄንን ለአባትሽ ብነግረው ምን የሚል ይመስልሻል? ከእንጀራ ልጁ ፍቅር ያዛት ልጅህ ብዬ ብነግረው ምን የሚልሽ ይመስልሻል ታዴ ስትላት እንደውም አንድ እውነት ልንገርሽ፣ ይሄንን ነገር ለአባቴ ከነገርሽው ያደረግሽውን ሁሉ ነገር እያንዳንዷ እያስፈራራሽ የደበቅሽኝን ሁሉ እናገራለሁኝ፣ እንደውም ዝም አልልም ከዚህ በኋላ ትላታለች። ቆይ ምን እያልሽ ነው ያለሽው አንቺ ልጅ? አሁ ሁሉንም እናገራለሁ። አይገርምሽም? ከዚህ በኋላ እስከዛሬ እያሰቃየሽኝና እያስፈራራሽኝ ያደረግሽው ነገር ሁሉ እናገራለሁ። ምን የምል ይመስልሻል? እንደውም ከዚህ በኋላ አልፈራሽም ስትል ለህይወት ስትነግራት እነ ፈሪሃ አረ ታዴ ምንድነው ልጆቹ እኮ ቆዩ አይመጡም ወይ? እስኪ ቆይ ትንሽ ላያቸውና እኔው ራሴ ሄጄ እጠራቸዋለሁኝ ምን እንደሆኑ እስኪ ቆይ እውነት እንደውም ደስ እንዲለን እንጫወታለን ብዬ ነበረ፣ እነሱ ግን በዛው ቀሩ። ምንድነው ነገሩ በማለት ግን በሰላም ነው ወይኔ ልሂድና ላያቸው ስትል ፈሪሃ አይ ታይ ልጄ ትንሽ ላያቸውና እኔ ራሴ ሄጄ እጠራቸዋለሁ ይላታል ታዴም። እሺ ብለው ቁጭ ብለው እያለ መና እና ህይወት ተፋጠው ሁለቱም እያለ
አንቺ የተረገምሽ የእውነት አንድ ነገር እናገራለሁ ብትይ እገልሻለሁ ስትላት በፍጹም ከዚህ በኋላ ዝም አልልም፣ አልፈራሽም። እስከ ዛሬ ድረስ አድርጊ የምትይኝ ነገር ሁሉ ሳደርግልሽ ቆይቻለሁ። ከዚህ በኋላ ግን በፍጹም አላደርገውም በማለት መና ትመልስላታለች። መና የልብ ልብ ምን ነው ማን ነው እንዲሰማሽ ያደረገሽ? እባክሽ ማን ነው አለው ያለሽ ስትላት ህይወት ማንም አላለኝም፣ ግን በቃ ከዚህ በኋላ እኔ ራሴ ለራሴ ያለው ስትል ተመልስላታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ይህን ቪዲዮ የምትከታተሉ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። አመሰግናለሁ። እናም አንቺ ምን እያልሽ ነው? አሁን እንደውም የዛች እየተረገመች የፈርሃን አጎት አሁን ላይ ወንጀሉ ላይ እንዳለበት ዛሬውኑ ትነግሪዋለሽ ለአባትሽ በማለት ስትነግራት በፍጹም አላደርገውም፣ ይበቃሻል፣ እስከ ዛሬው በቃሽ፣ ከዚህ በኋላ በፍጹም ላደርገውም አልችልም በማለት መና አይኗን እያጉረዘረዘች ለህይወት ስትነግራት አንቺ እገልሻለሁ ጭራሽ ስትል በጥፊ ስትመታት ባክሽን ከዚህ በኋላ እንድትመችኝ አልፈቅድልሽም ስትል መና የህይወትን እጅ ትይዘዋለች። ህይወትም አረ ጭራሽ ተደፋፍረናል እንዴ በማለት አንገቷን ይዛ መሬት ጥላ ስትደበድባት ትጮኻለች። በአጋጣሚ ታዴ እነዚህ ሰዎች ቆዩ እስኪ ቆይኔ ራሴ ልሂድ በማለት ወደ ክፍሉ ሲሄድ ያየውን ማመን ይከብደዋል። ገና በሩን ሳይከፍተው ነበር ድምጽ ይሰማኝ ነበረው። ቆየ ምን ድምጽ ነው የምሰማው? የህይወትና የመና ድምጽ ነው እኮ በማለት በሩን ከፍቶ ሲገባ ህይወት መናን እየደበደበቻት አንቺ የተረከምሽ ምን አድርጊ ነው የምታያት ልጅን በማለት እሷን በጥፊ መታትና ልጁን ያነሳታል። ታዴ ምን ሆነ ነው? ልጅ ነች እኮ እየቀጣዋት ነው፣ ምን እያደረክ ነው ስትለው ተይ እባክሽ ልጅሽ ናት እንዴ እንደዚህ መቀጫት? ልጄ መና ምንድን የሆንሽው? የተጎዳሹ ነገር ካለ ንገሪኝ። አንቺ የተረገምሽ ልጄን እንደዚህ እያደረሽ እያሰቃየሻል ነው ለካ። እኔ እኮ ምንድን ነው እንደዚህ ፍቅራቸው የጨመረው ላለው አንቺ የተረገምሽ በማለት እገልሻለሁ፣ ከልጄ አንድ የጸጉር ዘለላ ይነቀል ይርገፍና እገልሻለሁ፣ የእውነቴን ነው ህይወት አጠፋሻለሁ በማለት ታዴ ይዝትባታል። እናም አየችውና ልጄ ምንድን ነው ደህና ነሽ ወይ ሲላት ምንም መልሳት መልስለት ጥላ ቦታ ትሄዳለች። እመኝኝ ህይወት ከዚህ በኋላ እገልሻለሁ፣ አነቄ ነው እገልሽ፣ አሁኑኑ ሻንጣሽ እንድታዘጋጅ እፈልጋለሁ። ለካ የፍቹ ወረቀት ትክክል ነበር እኮ ለቤቱ ሰላም ሲባል ይላታል። ማለት ምን ማለት ነው የፍቹ ወረቀት ስትለው አዎ መፋታታችን ለቤታችን ሰላም ነበረ፣ ስለዚህ ሻንጣሽን አዘጋጅ፣ መፋታት አለብን። እኔ ደግሞ ሰውነሽ ብዬ የድርጅቱን ሁሉ ባንቺ ስም ማድረጌ አንቺ የተረገምሽ በማለት ከዚህ በኋላ ልጅን ቀና ብለሽ ብታያት ሚስትህ እኮ ነኝ ብቀጣት ምን ችግር አለው ብትለውም እዩልሽ አንቺ ሚስቴ ስትሆኚ እሷ ደግሞ አንድ የምወዳትና የምሳሳላት ልጄ ናት፣ ገባሽ? ከዚህ በኋላ አያገባሽም፣ ከዚህ ቤት ትወጫለሽ በማለት ጥሏት ይሄዳል። ህይወትም ተከትለው ትሄድና